እኔ ደግሞ አልጠረጠርኩም ወይም ደግሞ ሰውን መጀመሪያ ታምኑት የለ በማመን አልቆለፍኩም መኝታ ቤቴን። ቤተክርስቲያንም መስጊድም የግድ መሄድ አያስፈልግም ብዬ ነው ማምነው እኔ። የድምፃዊያ ጉዳይ ከትዳሯ ፍቺ ያለፈ ይመስላል። ሕክምና ያሻል የተባለው ትዳሯ ሌላ በሽታን ወልዷል። ዳጊ ይህ ሰውዬ እያስፈራራኝ ነው እወቁልኝ ብላለች። ነገር ግን ስለሚያስፈራራት ሰው ማንነት ምንነት ያለችው ነገር የለም። እሳት በሌለበት አመድ አይገኝምና የተፈጠረው ምንድን ነው እውነቱስ? ስለዚህ ስለሚያስፈራራት ሰው ማንነት እንዲሁም ከድምፃዊት ዳግማዊት ፀሐዬ ጋር የነበረውን ግንኙነት አጣርተን በዚህ ቪዲዮ ይዘናል። ማቅጦብኛል ያለችውን ባሏን አርቲስት ሳምሶን ታደሰን ለመበቀል ወይስ ሌላ ምክንያት? ከአርቲስት ሳምሶን ታደሰ ቤቢ ጋር የነበራቸው ትዳር ወደ ማብቂያው እየተቃረበ እንደሆነ የአደባባይ ሚስጥር ነው። ይሁንና ከሳምሶን ታደሰ ጋር የማትታረቀው እውነተኛ ምክንያት ምንድነው የሚለው የአብዛኛው ሰው ጥያቄ ነው። እስከዛሬ በየትኛው ሚዲያ ተናግራ የማታውቀውን ምክንያት ከቅርቧ ሰዎች አግኝተናል። ለትዳሬ ስኬት የባሊ ድርሻ የላቀ ነው ያለችው ዳጊ አይነን ላፈር ብለዋለች። በአንድ ራስ ሁለት ምላስ። ፓስተር ቸሬን ጨምሮ በርካታ የስነ ልቦና ባለሙያዎች ዳጊን ከባለቤቷ ጋር እንድትታረቅ ቢለምኗትም ዳጊ ግን በእንቢታዋ ጸንታለች። ይህም በርካታ ሰዎች ትዳሯን የማትፈልገው ዳጊ ናት፣ 3 ልጆችን ያፈሩበትን ትዳር ለማዳን ፍላጎት የላትም ሲሉ ሲተቿትና ጥፋተኛ ሲያደርጓት ይስተዋላል። ፓስተር ቸሬ ሆነ ሌሎች ትዳራቸውን ለመጠገን የሚለፉ ሰዎች ያላወቁት ሁለቱ ዝነኞች ብቻ የሚያውቁት ነገር ግን ወደ አደባባይ ማውጣት ያልፈለጉት ሚስጥር ምንድን ነው? መልስ አለን። ውድ ቤተሰቦቻችን እናንተም በዳግማዊት ፀሐዬና ሳምሶን ታደሰ ትዳር አለመሳካት ጥፋቱ የማን ይመስላችኋል? ድምፃዊት ዳጊ ወይስ ተዋናይ ሳምሶን ታደሰ ቤቢ? ሀሳባችሁን ኮሜንት ላይ ያጋሩ። እነዚህን የመሳሰሉ ምርጥ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። ለ13 ዓመት በትዳር ቆይተዋል። 3 ልጆችንም አፍርተዋል። አርቲስት ሳምሶን ታደሰ እና ድምፃዊት ዳግማዊት ፀሐዬ ታዲያ ብዙ ነገር ያዩበት የትዳር ህይወታቸው አደጋ ላይ ከወደቀ ሰንበትበት ብሏል። አንዱ አንዱን ጥፋተኛ ሲያደርግ፣ አንዱ ላይ ሲጠቋቆም ቆይተዋል። በዚህ ልክ ሲታዩ ታዲያ እስካሁን እንዴት አብረው ኖሮ ያስብላል። እሱ ማቅጦብኛል እሷ ናት እንጂ ወደ መባባሉ ደርሰዋል። ዳጊ በአንድ ወቅት ለትዳራቸው መቆየት ወሳኙ ሰው ባሌ ነው ባለችበት አፍ ጥፋቱን ሁሉ አሸክመዋለች። በአንድ ራስ ሁለት ምላስ። የሆነ ሆኖ ይህ ትዳራቸው በርካቶችን እያነጋገረ የሚገኝ ጉዳይ ነው። አሁን ደግሞ አዲስ ነገር ተሰምቷል። ዳጊ የሚያስፈራራት ሰው እንዳለ ተናግራለች። ካላናገርሽኝ ያግትሻለሁ እስከ ማለት በውስጥ መስመር እንደሚዝት ይፋ አድርጋለች። ሁሉም በሚባል ደረጃ ዝነኞች መሰል መልእክቶች እንደሚደርሳቸው ይታወቃል። ያላቸውን ፍቅር እንወድሻለን በማለት በጨዋ ደንብ የሚናገሩ እንዳሉ ሁሉ በአጸያፊ ቃላት የሚሳደቡም እንዳሉ ሁሉም ሰው የሚያውቀው ጉዳይ ነው። ዳጊ ላይ ሆነው ግን ከዚህ ሁሉ ይለያል። የአድናቆትም የስድብም አይደለም፣ ከዚህም ይበልጣል። የምትመለከቱት ግለሰብ ካላናገርሽኝ ያግትሻለሁ ብሏታል። እንዲሁም ይህን ጉዳይ በህጋዊ መንገድ እንደምትሄድበት የገለጸች ሲሆን እስከዛው ግን አንድ ነገር ብሆን እሱ ነው ስትል እወቁልኝ ብላለች። አንድ ተራ ሰው ከሆነስ ይህን ያህል ለምን ፈራች? ይህንስ ያህል አደባባይ በመውጣት እወቁልኝ ማለቱስ ለምን አስፈለገ? ከሚደርሷት በርካታ መልእክቶችስ የዚህን ግለሰብ ብቻ ለምን አወጣች? ከዚህ ሰው ጋር የተለየ ድብቅ ግንኙነት ከሌላት በስተቀር በማለት ጉዳዩን በጥርጣሬ አይን የሚመለከቱ እንዳሉ ማህበራዊ ሚዲያ ላይ መመልከት ችለናል። ዳጊም ብትሆን አስፈራርቶኛል ከማለት ውጭ ስለዚህ ግለሰብ ያለችውን አንዳች ነገር የለም። ይሁን እንጂ በዳጊና በዚህ ግለሰብ መሃል አንዳች ግልጽ ያልሆነ ድብቅ ነገር እንዳለ እየተነገረ ይገኛል። ምክንያቱ ደግሞ ቀድሞ ሳይወጣብኝ እኔ ልቅደመው የሚል ሀሳብ ያለበት ነው ብለው የሚጠራጠሩም አልጠፉም። ድምፃዊት ዳግማዊት ፀሐዬ ይህን ካለችበት ከደቂቃዎች በኋላ አስፈራርቶኛል የተባለው ግለሰብ ሀሳቡን የሰጠ ቢሆንም ከደቂቃዎች በኋላ ሊጠፋ ችሏል። ከመጥፋቱ በፊት እንዲህ የሚል መልእክት አጋርቶም ነበር። ደቡብ አፍሪካ እንደሚኖርና እንደሚተዋወቁ ይናገራል። ሲቀጥልም በውስጥ መስመር አናግሪኝ ማለት በምን ሂሳብ ማስፈራራት ሆነ ሲል የእኔን እውነት ስሙልኝ ብሏል። ይህንንም ጉርሻ የተሰኘ ፔጅ ካጋራው በኋላ ለምን እንደሆነ በማይታወቅ መልኩ አጥፍቶታል። የሆነው ሆኖ መሃላቸው የነበረውን ጉዳይ የሚያውቁት ሁለቱ ቢሆንም አብዛኛው ትችት ዳጊ ላይ ያረፈ ይመስላል። ይህንንም አስመልክቶ እንዲህ ስትል ሀሳቧን በድጋሚ አጋርታለች። እኔ እኮ ግርም የሚለኝ ነገ አንድ ነገር ብሆን ሬስት ኢምፒስ ብሎ ለመሽቀዳደም አሁን ምን ችግር አለው ብታናግሩ የሚሉ መልእክቶችን እያየው ነው። ምን ያህል ለራሳችን ክብር እንደሌለን እና በጣም ብዙ ደፋሪዎች ሴት አጥቂዎች ሀገራችን ላይ እንዳሉ ለመታዘብ ችያለሁ ትላለች ዳጊ። እንዲህ ስትልም ሀሳቧን ትቀጥላለች። ለማንኛውም እኔ የልጆች እናት ስለሆንኩ እንጂ ምንም ነገር የማልፈራ ፊት ለፊት የምጋፈጥ የጀግና ልጅ ነኝ። ከእግዚአብሔር በታች ደግሞ በህግ አምናለሁ። ለጥንቃቄ ለሌሎች ሴት እህቶችም ጭምር ስል ጉዳዩን ወደ ህግ ወስደዋለሁ። አካበርሽ ላላችሁኝ ባለመቀደም ስለማምን ስድባችሁ እኔ ጋር ቦታ የለውም። ዛቻ ወደ ተግባር ሲቀየር ተደጋግሞ ስላየው በማለት ለተቾቿ መልስ
ቢጤ ሰጥታለች። እንደ እውነታው ከሆነ እነዚህንና መሰል ጉዳዮችን ወደ እውነትነት ተቀይሮ የበርካታ ሴት እህቶቻችን ህይወት እንደተበላሸ ያየነው በሀገራችን እየተለመደ የመጣ ጉዳይ ነው። እኔ ወድሻለሁ፣ እኔን ለምን አታገቢም፣ አንቺ የኔ ብቻ ነሽ፣ እኔና የኔ ብቻ የሞላበት የራስ ወዳድነት ልምድ በእጅጉ የተንሰራፋበት አስቸጋሪ ጊዜ ላይ ደርሰናል። አስቀድሞ ከመከላከል ይልቅ የተለያዩ የመሸፈኛ ምክንያቶችን በመስጠት ለሴት ልጅ ጥቃት በር የሚከፍቱ በርካታ ነገሮችን እያየንበት የምንገኝበት ጊዜ ነው። በቅርቡ ቅናተኛ ግለሰብ አንደኛ ዓመት የዩኒቨርሲቲ ተማሪ የሆነችውን ፍቅረኛውን በአሰቃቂ ሁኔታ መግደሉን ከሚዲያዎች የሰማነው ጉዳይ ነው። ሟች ፍቅረኛ ይመረቅልኛል በሚል በንጹህ ልብና በንጹህ ህሊና ለማስመረቅ አርባ ምንጭ ድረስ በተከራየበት ግቢ ለደስታው መግለጫ ዳቦና መጠጥ አዘጋጅታ ቀኑ መሽ ከመሽ ነግቶ የደስታው ተካፋይ ሆናለሁ ብላ ለማስመረቅ ሁሉንም ዝግጅት በማጠናቀቅ እየተጠባበቀች ባለችበት ያላሰበችው ገጠማት። ሟች እሱን ለማስደሰት በዲኮሬሽን ጭምር የኪራይ ቤቱን ለነገ ምረቃ አሳምራ ስትጠብቅ፣ ነገር ግን ቅናተኛው ገዳይ ቀን ሙሉ ቂም ይዞ ውሎ ሰው ከተኛ በኋላ ከሌሊቱ 7 ሰዓት ገደማ አንቺ ለትምህርት ሂደሽ ሌላ ጓደኛ መስርተሻል፣ እኔን ትተሻል ብሎ በር በመዝጋት ራሷን መከላከል በማትችልበት ሁኔታ ላይ መሆኗን አረጋግጦ በያዘው ስለት ቢላዋ አንገቷን በመቁረጥ ህይወቷ እንዲያልፍ አድርጓል። ተከሳሹም በ20 ዓመት እስራት እንደተቀጣ የሰማነው ጉዳይ ነው። ይህ ብቻ አይደለም። በአሰቃቂ ሁኔታ እስከ አጣናት ቀነኒ አሟሟት ድረስ መጥቀስ ይቻላል። የአርቲስት ዳግማዊ ፀሐዬ ስጋት ከዚህ የተለየ አይደለም። ከሞትኩ በኋላ ከማልቀስ ይልቅ አሁኑኑ አስቆሙልኝ ትላለች። አሁን ብዙ ዓመታትን ሳይለያዩ በተሳካ ትዳር የቆዩ አርቲስቶችን መመልከት እንደ ታምር ይታያል እንጂ የተፋቱትን አርቲስቶች ቁጥር መስማት የሚያስደነግጥ ጊዜ ያለፈበት ይመስላል። አብዛኞቹ በተጋቡ በጥቂት ቀናቸው ጫጉላቸውን ሳይጨርሱ የተፈራረሙበት ፊርማ እንኳን ሳይደርቅ የመለያየታቸው ዜና ይሰማል። ተጋብተው ሰው ሁሉ የሚቀናባቸው እንደ እንትና ሁኑ የተባሉ ሳይቀር በምን ምክንያት እንደሆነ በማይታወቅ ሁኔታ ተለያዩ ተብሎ ጆሮ ጭው የሚያደርግ ወሬ ይሰማል። ከነዚህ መሃል አርቲስት ሳምሶን ታደሰ ቤቢ እና ድምፃዊ ዳግማዊት ፀሐዬ ተጠቃሾቹ ናቸው። የተጋቡበትን 10 ዓመት ባከበሩ በ2 ዓመታቸው 3 ልጆችን ካፈሩበት ትዳር ለመለያየት ልባቸው ካሰበ ሰንበትበት ብሏል። ምንም እንኳን በርካቶች መሃላቸው የተፈጠረውን ለማቃናት ደፋ ቀና ቢሉም ሁለቱ ብቻ የሚያውቁት የተዳፈነ ሚስጥር ይዘው መኮራረፍን መርጠዋል። ሰይፉ ፋንታውን ደጋግሞ በሾው ላይ ጋብዟቸው ለማቀራረብ ቢሞክርም ታዋቂው የትዳር ሐኪም የሚባለው ፓስተር ቸሬ ቢመጣም ጉዳዩ መብረድ አልቻለም። የዚህ ሁሉ መነሻ የዳጊ ባለቤት አርቲስት ሳምሶን ታደሰ ከሌላ ሴት ጋር ይማግጥባት እንደነበረ የሚያሳይ የጽሑፍ መልእክቶች ማህበራዊ ሚዲያ ላይ መውጣታቸው ነው ቢባልም በተመሳሳይ ሁኔታ ድምፃዊት ዳግማዊት ፀሐዬ በባለቤቷ ላይ ማግጣበት እንደነበረ ነገሩ ወደ አደባባይ ሳይወጣ በይቅርታ መዘጋቱ ለጉዳዩ ቅርበት ያላቸው ሰዎች ይናገራሉ። የሆነው ሆኖ ያላቸውን ክፍተት ደፍነው ልጆች ያፈሩበትን ትዳር በመነጋገር በይቅርታ ቢቀጥሉ ባይነን። ይህ ካልሆነ እየኖሩበትና እያሳለፉበት ያለውን ትዳር የሚያውቁት ሁለቱ ናቸውና የከፋ ነገር ላይ ሳይደርስ ተለያይተው ማየቱ ለሁለቱም ለልጆቻቸውም የተሻለ ይሆናል። እኛም ትዳር ውስጥ ያሉትን ዝነኞች በትዳራቸው እንዲጸኑ፣ የተጣሉ ካሉም በይቅርታ ቃላቸውን አድሰው እንዲኖሩ፣ ያላገቡትንም አግቡ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።